እና አሁን ራሱ ታሞ እንኳን ዝም በል ብላ ስትቆጣው ዝም የሚለው ያንን ያክል መንፈስ ያን ያክል አስቸጋሪ ያን ያክል የሚያደርግ ነገር እሷ እናት ስትቆጣው ዝም የሚለው እንኳን አላ ታዲያ ለምን አትሰቃይም ነው እንዴ? አንቺ አሁን ማንን ነው እየደገፍሽ ያለሽ? እኮ ነው ያልገባኝ። አዲሱን ባለቤቱን ነው እየደገፍሽ ያለሽ? እኔ ምን አገባኝ ስለሷ? እና ካላገባሽ ያወሩልኝ ያሉት ስለሷ ነው። ገባኝ አይደለም? እሱ ይሰቃዩ ነው ወይ የሚለው ነው። ትቷት ሄደ እከሌን ወዶባት እያለ እኔ ምን አንሶኝ ነው? አገር ነው እኮ ሲያወራል አገር ነው ሲያወራላት ነው። ዝም በለው ወዶ ከሄደ በኋላ እንደገና አንተ ምን እስክትሆን ነው የምትጠብቀው? መጥቶ ቤት ውስጥ እስኪጨፍር ነው ወይ የሚባል ነገር መጀመሪያ ደግሞ እዚህ ጋር የነበረው ነገር ስላልጣመ ወጥቼ ነበር። ከዛ በኋላ ደግሞ ከዚህ ጋር ያለው ነገር ያው ሁለቱም አንድ አይነት ነገር ስለሆኑ የተምታታ እሱ ብቻውን እኮ አይደለም ከነ ቤተሰቡ ጭምር ሁሉን ችዬ ኑሬ ወይ ጉድ አረቷት ወንድሜ ለሊቱ ሁሉ ቢላዛስ የሆነ በቃ አንተ እንዴት አይነት ፍዳ እንዳሳለፍኩ ነው የማውቀው ነገሮች። አሁን ነገ ደግሞ ከነገ ወዲያ የሳቸው ይሄኛው ልጅ ሲሻለው ተመልሶ አንቺ ልጅ ላይ የሚመጣ ከሆነ ስቃያችሁ ማራዘም እንጂ መድኃኒት አታገኙበትም። እኔ ደግሞ የምፈልገው መድኃኒት እንድታገኙ ነው። ካንቺ አንደበት ያሉትን ነገሮች እየሰማን ነበር ስትነግሪው እኮ ለሱ እኔ ዝም ብዬ እያዳመጥኩ ነበር አይደል? ይሄን የፈር መዋሸት አይደለም ሁሉም ነገር። እኔ እና እሱ ከተለያየን ግን ቆየ ገና ልጆች ህፃን እያሉኝ አንዲት ጎረቤት አለች እሷን ወዶ ነው አሉኝ። ያው የማይሄዱበት የማይገቡበት ቦታ እኮ የኔም ልጅ እንደዛ ታዲያ መንፈሱ ነው ጣጣን አየህ። እኔ ቁጭ ብዬ ብዙ ጊዜ ከስራ ቦታ ላይ ብዙ ጊዜ ማስጠንቀቂያ የተሰጠኝ ጊዜ አለ። ይሄ መንፈስ እንደ ድንገት መጥቶ እኔም ቢያርደኝ አባትና ልጅ ማለት ነው። እኔ እና እሷ እንታወቃለን። ሁሉበትም የምትሄድበትም ጓደኞቿ ምናምንም ለቤቱ የሚጥም አልነበረም። ማንኛውም ሰው የቤተ ክርስቲያን ሰው ወይም እንደዚህ አይነት ሰው ብትሆኝ ኖሮ ይሄ ሁሉ ነገር አይፈጠርም። እግዚኦ ማርነት እና ደግሞ ምን ልትል ነው? ይሄ የሰራችውን ስራ ለመሸፋፈን የምትሄድበት ነው። ወንዶቹ ጋር አይቀራት የማትሄድበት ጠንቋይ ቤት የለም ወንድሜ። ለሃይማኖትም ለምትኖርበትም ጥሩ ያልሆነ ቦታ ስትሄድ ስላየው ይሄ ነገር ትዳሩ እንዲፈርስ ትልቅ ፈንጅ ሆኖ አፈንድቶታል ትዳሩ። እኔም ብን ብዬ ትቼ የሄድኩበት ምክንያት በዚህ ከውጭ ሆኜ ማገዝ ይሻለኛል። ስለዚህ ብዬ ትቼ ወጥቼ ሄድኩ። እንደዚህ ያለ ሰው አያገባም ልንገርሽ። ሴት ስለፈለክ ኧረ ሰው አስቀምጠሽ ነው የምታወሪው። እማቆም ነገርም የለም እና እኔ ትግስት እግዚአብሔር ያለብኝ ይሄኛው ልጆት ተሽሎት ያኛው ልጆት እንዴት ሊታመም ቻለ? አንድ አይነት በሽታ። ይሄንን ጠይቅ። ምናልባት ጦስ ዶሮ ምናምን በምትሉትን ነገር የምታውቀው ዶሮውንም የገዛችው እሷ ናት። ታምሩ ምንድን ነው? እኔ እንደዚህ ነው እንደመጣው ምንም የተፈጠረ ነገር የለም። በቃ ልጄን ተሻለው እሰይ ተመስገን ያልኩበት ምክንያት አለ። እሷን ይዛት የምትሄድ እሷ ናት። እኔ እዛ ከሄድኩ ወዲህ ነው ጓደኝነታቸው እጅግ በጣም እየባሰ ሄደው። ከዛ በኋላ ነው እሷ ጋር ያችን በመክራት ብዘክራ ልትመለስ ትችላለች በሚልችኛ አሁንም እንደምታያት ናት። ይሆን አቤት ውሸት ሁለት የለም ግትርነት ስለሆነች ነው ወርዛ ሄድኩ። እንግዲህ ይመላለስ እንጂ እንደዋቀጅ ይሄ አንዴ ከሷ አንዴ ከኔ እያለ ወይ አርፋል ተቀመጠ። ኧረ እባክሽ ተይኛኝ ሲል ኧረ ዝም በል በእናትህ። ኧረ እባክሽ እኔ ማወቅ የምፈልገው ያ ነገር እንዴት ሊሆን ቻለ ነው። እግዚአብሔር ነው ማለት እግዚአብሔር በቃ እግዚአብሔር አንዱን አሻለ አንዱን አሳምሞ ይሆናል። ምን አውቃለሁ እኔ በምን ይታወቃል? ዶሮ ለዚህኛውም አንድ ዶሮ ሁለቱንም ዶሮ ግን እኔ ነኝ ያደረኩት ሁለቱም ቤት እና ታዲያ ሙሉ ለሙሉ ተጋባበት። እዚህ ያለው ልጅ ሲሻለው እዛ ጋር ያለው ልጅ ታመመ። የአራታችንም በአንድ ማድ ሆነን አሳለፈ። ከ30-45 ደቂቃ በኋላ ቤቱ ተደበላለቀ። ጎረቤትም ሀገርም ይመሰክርብሻል። ልጆቹ ራሳቸው ይመሰክሩብሻል። ልጆቼማ እንደዚህ ጥሩ ያውቃሉ። ስለዚህ የምትሄድበት ቦታ ጥሩ ስላልሆነ እኔ ይሄንን ትዳር አያስፈልገኝም ብዬ ሄድኩ። ዝም ብለህ በትነህ የምትሄደው ነገር አለ። ያውም ሁለት ልጅን ያው ወንድ ልጅን የመሰለ ልጅ ወልደህ አንድ ጊዜ አድምጥ። ጦስም የለም ምንም የለም እዚህ ቤተሰብ ውስጥ። ዶሮ እኔ ለመግዛት አስቤ ነበር፣ አማክሬያት ነበር። ዶሮ ከክፍለ ሀገር የሚያመጣ ሰው አለ። ማቆ ነገር የለም።
እንደውም ይሄን ዶሮ ባመጣችበት ቦታ የላኩላት ሰዎችም ወይም ያስመጣቻቸው ሰዎችም እሷም ሊጠየቁ ይገባል። በዚህ በጣም ደግሞ ሰው እንዳይሰቀብበት ዶሮ ምንድን ነው ለሊት ተነሳች ቢላይታ ተነሳ ምንም አታደርገው ነገር ምንድን ነው? ወይኔ ማንን ነው እንደዚህ የምትለው? ግራ የሚያጋባ እሷ ብቻ ቤተሰቦቿ ብቻ አይደሉ ሁሉም መንፈሱም እሷ ላይ የማታደርገው ማሰራው ነገር አሁን ተመልሳ ቤተሰቦች የመሎክሴ ቤተሰብ የቄስ ቤተሰብ ምንም ነገር ስለሆኑስ ሁሉም ያቀርጉ አገር ጎረቤት የሚያውቁ መንፈስ የለበትም ያለ ማን ነው? አየህ ፈልግ ትቀርባል ለመጣላት ወይ የሆነ ነገር ለማድረግ እንዲህ ለማድረግ ለመተናነቅ ይሄዳል እንጂ ባሉን የተቀማ ሴት እንዴት ነው ወንድ ልጅ ሆነ ሚስትን የቀማህን ወንድ ሄደ እንዴት ነው ምናምን ዘመድና አገባሃት ምናምን ነው የምትለው ካገባ በኋላ ምን ተጣልኩት እዚህ ቤት ውስጥ የምጠጣው አንዳንድ ብርጭቆ ጠላ ሳይሆን አይቀርም እኔንም እዚህ አድንዙ ያስቀር ያመት ማለት ነው ጧት ሁሉ ጊዜ አሁን ጧት ባልሆነ አልሆነ ምንም ጊዜ ቢሆን ጧት ሴት አንዳንድ ብርጭቆ እና ቀራሪውን እንትን ብዬ ነው እንጂ ሁሉ ጊዜ ነው እንዴ አንተ? ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴድሮስ ዛሬም ተመልሼ መጥቻለሁ። እንዴት ናችሁ? ቀኑ እንዴት አለፈ? እኔ በጣም ደህና ነኝ። እንግዲህ ሰሞኑን ትንሽ ውጥረት የበዛበት ስራዎችን ስንሰራ የነበር ነው። ከዛ ሁሉ እንግዲህ ወተን ደግሞ አዲስ ታሪክ በትላንትናው ዕለት እንግዲህ ለእናንተ እንዳካፈልኩት የሰማኑ ነገር ነበረ። ይህም ታሪክ ምንድን ነው? የፋሲካ ሌሊት ላይ የበላኑ ዶሮ የቤተሰባችንን ህይወት ሙሉ ለሙሉ ቀየረው። ወንድሜ ታመመ፣ የእናቴ ትዳሯ ፈረሰ፣ አባቴም ደግሞ ወደ ቀድሞ ትዳሩ ተመለሰ። ከዛም ውጭ ደግሞ የአባቴን ልጅ ወንድሜን ፍቅረኛ አድርጌ ቁጭ ብዬ ነበር ስትል እንግዲህ ታሪኳን ሰብለ እንደዛ በሚመስል ነገር አብራርታ አስረድታናለች። ከዛም በኋላ እንግዲህ ወንድማችንንም ለማየት ጥረት አድርገን ነበረ። ያለበት መንፈስ እያስጨነቀው የነበረው ነገር በጣም የሚከብድ ነው። እናንተም በቪዲዮ ላይ እንደተመለከታችሁት እንዲሁም ደግሞ ለትውስታ እንዲሆናችሁም የተወሰነውን ቪዲዮውን እዚህ ላይ አስገብቼ ማሳያችሁ ይሆናል። እንግዲህ በዛ በተፈጠረው ነገር እንግዲህ የቤተሰቡ ብዙ ነገር ድብልቅልቅ እንዳለና እናትም ደግሞ የምታውቀው ነገር እንዳለና ስለ ትዳሯ በምን ምክንያት እንደፈረሰ ጥያቄ ስጠይቃት ይህን ቪዲዮ መቀጠል እንደማልችልና ከቤቷ እንደወጣ ነግራኝ ከቤቷ ልታስወጣኝ ችላለች። ሰብለ ግን ያልነበረችበት ሁኔታና የልጁ ሁኔታን ሳይ ይህን ነገር ትቼ መተው አልፈለኩም። እናንተም ደግሞ አንዳንድ አስተያየትም ጥቆማም እየሰጣችሁ ያላችሁት ምንድን ነው የተፈጠረው? ለምንድን ነው በድንገት አንድ ልጅ ተሽሎት አንድ ልጅ ሊታመም ቻለ? ከዛም ውጭ ደግሞ ያቺ ዶሮ ምንድነች ይሄን ሁሉ ቤተሰብ ልትበጠብጥ የቻለች የሚለውን እንግዲህ ለማየት ጥረት እናደርጋለን። እንዲሁም ካፍታ ቆይታ በኋላ ያለፈውን ቪዲዮ አይታችሁ ስትመለሱ በትክክል እዚህ ቤት ላይ ምን እንደተፈጠረና ለምን እዚህ ጋር እንደተቀመጥኩኝ ግልጽ አድርጌ የማሳያችሁ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትቆዩ በድጋሚ ጋበዝኳችሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮውን ደግሞ ለወዳጅ ዘመዶቻችን እንዲደርስልኝ ሼር በማድረግ እንድተባበሩ ይፈልጋለሁ። እንደምንጊዜውም ላይክ በማድረግ ቪዲዮውን ጀምሩት። ጤነኛ የነበረው ልጅ እንደዚህ እንዴት ታሳብደዋለህ? እንዴት ታደርገዋለህ? እንደዚህ ይኸውልህ እየረበሸ ነው። ወንድሜ ባላሰብ ነው ባልገመት ነው መንገድ በቃ ማበድ መጮህ ምናምን በቃ በጣም ነው ጸባዩ የተቀየረው ነው። ግራ የሚያጋባ ወንድምሽ እንደታመመ ነው እየነገርሽኝ ያለሽው? እንዴ በጣም ነው የታመመው እንጂ መታመም ሲልኩ እንዲቀለል አድርገህ እንዳታስበው። በጣም ግን አባቴ ምንም እሱ ግን ምንም እየደነገጠ አልነበረም። በዛ በድንጋጤ ሆኜ አባቴን ያየሁት። ቆይ አንዴ ተረጋጋ። አንዴ እሺ በለኝ ስንስቅ ስንጫወት የነበረ ልጅ ይሁን አይምሮ እንደመሳት ነገር የለም። በቃ መንቀጥቀጥ ሆነ መጮህ ሆነ ምናምን። ለምንድን ነው ያናደደው? እኔ ማብራራት መናገር ማለት ነው። አንዳችን ነገር ብቻ ስለድኝ ሄዳለሁ ማዘርዬ። እስከንበላበት ሰዓት ጀምሮ በቃ ቶሎ ይቅረብ እንጂ ሰዓቱ አልደረሰም እንዴ ቶሎ አቅርቡት ምናምን ያል ሰዓት እሱ ነበር ሲከታተል የነበረው። አባትሽ ማለት ነው? አባቴ በቃ ሰዓት ነበር። ካሜራውን አስቆመው አታውቅም።
ባለቤቴ በሚነግረኝ ነው እንጂ ምን ይሁን የማውቀው ታሪክ የለም። ግን ባለቤቴ እንዳጫወተ ግን አንድ ልጁ እንደታመመ እንደተሰቃየ እናትየው ጸበል እየወሰደችው ሆስፒታል እየወሰደችው እንደነበር በቃ የእሷ ዕጣ ፈንታ እኔ ደርሶኝ ምን አለፋ አሁን ልጄ የእሱን ፋንታ ይዟል። በምን ይሁን በምን መጥቶ ከኛ ጋር መብላት ስላለበት በግድ ነው። እናቴ ምንም ጨቅጭቃ ነው እሱማ እንደው ዱላ ነው ይዞበት ሄደው ተነስቶ እንዲበላ። አዎ በቃ የሆነ እሷም ያን ያህል ደነገጨችም እንደጠበቅኳት። እሷም እንደ ልጇ እንደታመባት አላደረገችም እናቴ ራሱ። ይኸውልህ እንደዚህ ነው እኮ ያስቸግረኛል ያልኩህ እኮ። ወንድሜ ተረጋጋ ወንድሜ ተረጋጋ ወንድሜ ተረጋጋ እያልኩ ነው። ተረጋጋ በቃ። ከመንፈስ ጋር የሚገናኝ ነገር ነው መሰለኝ። አዎ እንደዛ ነው በቃ። እኔ ምንም ነገር ሁኔታው ምንም እያማረኝ አይደለም። እያየኸው ነው አይደል? እኔ አሁን እንዴት አድርጌ በእኔ አቅም ጸበል ልጅ ለመጠየቅ ሲሄድ ቤቱ አባቴን እዛ ቤት ከነ ቤተሰቦቹ አላገኘው መሰለኝ ማለት ነው። ልጄ ነው ውጪ ከቤቴ ነው ያለኝ። ታውቃለህ እየሰማሁ ነው አይደል ወንድሜ? ምናምን ሄዷል። ግን ያው አባቴ ነው ብዙ ነገር እንትን እኔ ነኝ በኢየሱስ ክርስቶስ በቃ እኔ ምንም እየገባኝ አይደለም። በቃ ዝም ብዬ ስገብት ግን እንዴት በፍጥነት ያኛው ወንድሜ ተሽሎት ይሄኛው ወንድሜ ይታመማል። ያኛው ፍቅረኛ ይቅርታ አድርግልኝ ፍቅረኛ ማለት ያው አሁን ወንድሜ አይደለ ወንድሜ ልበለው ብዬ ነው። ፍቅረኛ ተሽሎት እንዴት ይሄ በዚህ ይታመማል? ያደረከው ፍቅረኛ እየረበሸ ነው። አሁን እንዲህ ነው። እንዴት አድርጎ ጊዜው እንደሚያብቃቁ አላውቅም። እኔ እንዴት አድርጎ ህይወቱን እንደሚመራ አላውቅም። ግን ለእኛ እዳን የሆነብን ወንድሜ ያኛው ሲሻለው ይሄኛው ሄዶ እዚህ ውጪ ልጆቼ ናቸው ቤተሰቦቼ ናቸው አንቺ እዚህም ታሪያለሽ ውጪ ብሎ ነው ያለኝ። ጓደኞቼን ይዤ ጸበል ሄዶ አላልሽኝ አይደል? አዎ ጓደኞቼን አስተባብሬ በቃ ምን እያለ እንደሚጮህ ታውቃለህ? አባቴ ነው እንደዚህ ያደረገኝ አባቴ ነው የሚለው። በቃ ሌባም ቢሆን እኮ ሌባ ነው አይደለም እኮ ቃሚም ቢሆን ቃሚ ነው አይደለም። ግን በቃ አሁን እንደምታየው ነው። ስለዚህ እሱንም እኮ ነኝ እኮ ማስቆመው። ፍቅረኛዬ ግን የዚህን ባህሪ ተላብሶ ያማቀው ተደባዳቢ ቲቪተኛው ልጅ የለም ሌላ ሰው ነው የሆነው። ታሟል። እሱ ራሱ ደክሞ ሳልስቱ ትቶታል ጸበሉ ምንም። አሁንም ይሄንንም እኮ የምታገለው ነኝ እኮ እሱ እኮ አይወስዳቸውም እኮ እሱ ያንንም አላሰመ ይሄንንም አላሰመ። ልጁ ከአንደኛው ልጁ አስበልጦ መስዋዕት እንዲሆን ያደርጋሉ ብዬ አላስብም። እኔ አባቴ መጥፎ ሰው ነው። እኛ አለን እኔ እያሳምኩታል እንዴ ተመልሶ ሰምታል እንዴ ይሄው ነው እያሳምኩታል። ያው ዝም ያለው በማን ነው? በእናንተ አይደለም? አንተ ዝም ያለው እሱ ይሻላል። ስጠይቀውም አያውቀኝም ምንም ነገር የሚያስታውስ። አሁን እሱ አሁን ምን ብለው ይሰማኛል? አይሰማኝም። ተው ብሎ ያዳመጠኛል አያዳመጠኝም እኮ በቃ ዝም ብሎ እንዳመሉን ተዋዋልን። ሰብሊ ለሳቸው ድል እንስጣቸውና ልጁ ሱሰኛ ነው ዱርዬ ነው። ምንም ክርክር የሌለው ነገር ነው። አይነት ነገር የለም። መጮህ፣ መለፍለፍ፣ መሳደፍ ውለው ሱስ ነው። የማይሆን አጓጉል ከሱ የባሱ ሰዎች ጋር ነው የሚውለው። ባለቤቴ ከዚህ በፊት ትዳር አለው። ያውቃሉ ትዳር እንደነበር? አዎ አውቄበት የገባሁት አሁን እሷ ልጅም ስለሆነች ስለማት ግን በቃ እየተላመደን ምናምን ስንሄድ ስልኩም ሲጠራ ከሰው ጋርም ታይ ምናምን ሲነግረኝ ምንድን ነው በቃ ካመንሽ መኝ እኔ ትዳር ተጋብተን ወልደን ነበረ። እንዴት አንቺ ዘለሽ ነው እንዴ የቤተሰብን እንትን ዘርን ሳታጣሪ ሰብን ሳታጣሪ የገዛ ወንድምሽን ጋር ብቻ ምትፈጽሚ? እናንተ ወንድም እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ አብዛኛውን ነገር ነግሬያቸዋለሁ። በጨረፍታም ደግሞ ያለፈውን ቪዲዮ ላይ በደንብ ብዙ ነገሮችን አይታችኋል። እናት በዛ ልክ ስትቆጣ የነበረው ለምንድን ነው? ከጋሼ ጋስ የነበራት ነገር ምንድን ነው? ድንገት ተቋርጦ ለምን ወደ ድሮ ትዳራቸው ተመለሱ የሚለውን እንግዲህ ከነሱ አንዳንድ ነገር ማወቅ እንደምፈልግና የቤተሰብ ተሞክሮንም ለእናንተ ወደ ቤተሰቦቼ ማስተላለፍ እንደምፈልግ አስረድቻቸው ነው እንግዲህ ይህንን ቪዲዮ ለመቅረጽ የቻልኩት። ለማንኛውም እስኪ ከትውውቅን ጀምርና እርስዎ ማን ልበል፣ ከዛ ስለነበሩት ነገርም እንዲነግሩኝ እፈልጋለሁ። ምንተስኖት ይባላል። አቶ ምንተስኖት እንግዲህ አንዳንድ ነገር ስለ እርስዎ ሰምቼ ነው የመጣሁት። በመግቢያም ደግሞ ብዙ ነገር ስነግሮት ነበርና ፈቃደኛ ሆኖልኝ እዚህ ጋር ስለተቀመጡ በደንብ አድርጌ አመሰግናለሁ። ከባለቤቶት ጋርም መተዋወቅ እፈልጋለሁ። እባክዎ እርስዎንም ማን ልበል? ደህና ዋላችሁ። ትዕግስት እባላለሁ።
ወይዘሮ ትዕግስት እንግዲህ ከአቶ ምንተስኖት ጋር ተጋብተው በትዳር ይኖሩ ነበረ። ድንገት ትዳሩ ተቋርጦ የነበረ ለረጅም ዓመታት ትዳሩ ተቋርጦ የነበረው ትዳር እንግዲህ ድንገት ቀጥሏል ከፋሲካ ሌሊት በኋላ። ወቅቱ ፋሲካ ነው። እንዴት ነበር እስኪ የነበራችሁ ነገር ምን ይመስል ነበር? በፊትማ ተዋደን ተፋቅደን ነው የተጋባ ነው። ከዛም 2 ልጆች አፍርተናል። ነግሮ ከሆነ 2 ልጆች አሉን፣ 2 ወንድ ልጆች። እኔ እና እሱ ከተለያየን ግን ቆየን። ገና ልጆች ህፃን እያሉኝ አንዲት ጎረቤት አለች፣ እሷን ወዶ ነው አሉኝ። ያው በቃ ባስመክረው ምንም ብለውም አሻፈረኝ አለ። እሷም እያወቀች 2 ልጆች ይዤ ህፃናት ያላባት እንዳሳድግ ፈርዳብኝ ነው መሰለኝ። በቃ እሷን ወዶ ሄደ። እኔ ልጆች ህፃን ናቸው። ለፍቼ መከሬን አይቼ ጉልሽ ጭ ስንት ነገር ሁኛ አሳደግኩኝ። አዎ በዚህ ማለት አቶ ምንተስኖት አይረዱሽም ነበረ? ይረዱኛል፣ መርዳት እንኳን ይረዳኝ። እኔም እሷን ከዛ በኋላ በቃ እርቅ ለእግዚአብሔር አለን ሰውም። ከዛ እሺ ብዬ ሄጄ አያታለሁ፣ ጠይቃለሁ፣ መለሳለሁ። አዲሱን ባለቤቱ ማለት ነው። አዎ እኔ እና እሷ ብቻ እንተዋወቃለን። ልጆቹ ሲተዋወቃሉ? አይተዋወቁም። ይሄን ነገር እንዳያውቁ ደብቃቸው ክፍለ ሀገር። አዎ እንዴት ብዬ በቃ እቺ እንጀራ እናታችሁ ናችሁ ማለለውም፣ እሱ ምንም ፈቶን ሄደው ማለለውም። ክፍለ ሀገር ነው የምላቸው ለልጆቹ። በቃ ፊልድ ነው እሱ በተመቸው ጊዜ ስለሆነ መጥቶ የሚያያቸው ፊልድ ስለሆነ ነው ስራ ወጥቶ ነው እላቸዋለሁ። ሲመጣ ያያቸዋል፣ የሰጣቸውን ይሰጣቸዋል፣ ዳቦ መግዣም ሰጣቸው፣ ምንም ልብስም ገዛላቸው ይገዛላቸዋል። ከዛ በኋላ ተያይተው ይሄዳሉ። እናትና አባትና ልጅ ማለት ነው። እኔ እና እሷ እንተዋወቃለን ማለት ግን። እስኪ አቶ ምንተስኖት ወደ እርሶም ልምጣና ባለቤቶት እየነገረችኝ የነበረው ነገር አለ። እንግዲህ በሁለታችሁ ትዳር መካከል ግጭት ተፈጥሮ እስከ መለያየት የደረሳችሁበት ነገር እርሶ የጎረቤት ወደው ልቦት ስለሸፈተ ነው እያለችኝ ነው። እርሶ በዚህ ጉዳይ ምን የሚሉኝ ነገር አለ? ትዳር ዝም ብለህ በትነ የምትሄደው ነገር አለ። ያውም 2 ልጅን ወንድ ልጅን የመሰለ ልጅ ወልደ እኛ የተለያየንበት ብዙ ጊዜ ያለ መግባባት ነበር ቤት ውስጥ። ጥሩ ባልሆኑ ነገሮች አንግባባም ነበረ እና እሷም ትውልበትም የምትሄድበትም ጓደኞቿም ምናምንም ለቤቱ የሚጥም አልነበረም። ጥሩ አይደለም። ገባህ? ወይኝ ረጋቢ ሰው አምጥተሻል እኮ እንደዚህ አይነት ጭቅጭቅ ጥሩ አይደለም። ከአንቺ አንደበት ያሉትን ነገሮች እየሰማን ነበር ስትነግሪው እኮ ለእሱ እኔ ዝም ብዬ እያዳመጥኩ ነበር አይደል? ይሄን መዋሸት አይደለም። ሁሉም ነገር ስነ ስርዓት። አንቺ ስነ ስርዓት ይዘሽ ኖረሽ እና እንደ ማንኛውም ሰው የቤተ ክርስቲያን ሰው ወይም እንደዚህ አይነት ሰው ብትሆኝ ኖሮ ይሄ ሁሉ ነገር አይፈጠርም። እና ደግሞ ምን ልትል ነው? ይሄ ከዚህ በፊት ጥሩ ትዳር ነበር። ስለሄደ እንደዛ ለማድረግ ገብቶሃል? ጥሩ ትዳር ነበር። እኔ ለልጆችም ጥሩ ነበሩ። እኔ ጥሩ የቤተ ክርስቲያን ሰው ነኝ፣ ሃይማኖት ያለኝ ሰው ነኝ። እንደዛ ምን አይደለም። ግን ቤት ውስጥ የማያቸው ነገሮችና የእሷም ጭቅጭቅ ያልሆኑ ነገሮችም ከውጭ የምትሰማቸው ብዙ ነገሮች አሉ። በአይነ እስከማያቸው ድረስ የሚል ነገር ትወስዳለህ። ብዙ ትከታተላለህ። እንደ ልጅ ነህ መቼም ዘለ ዝም ብለህ ብጥብጥ የምታደርገው ነገር የለም። ተረጋግተህ እንደ ትልቅ ሰው ነው የምታየው። ትዳር ነው፣ ልጆች አሉ። ሁሉንም በትነህ የምትሄደው ነገር አለ። ያንን ረጋ እያልኩ እየተከታተልኩ አየሁ። ለእኔም ለሃይማኖትም ለምትኖርበትም ጥሩ ያልሆነ ቦታ ስትሄድ ስላየው እኔ ሌላ ጋሽ ይቅርታ፣ እስኪ በግልጽ ነገሮችን ንገሩኝ። አራዝም በለው አንተ አንድ ሰውን ወዶ ያለፈ ታሪክ ነው እያወራን ያለ ነው አይደለ? እኔንም ሰማ ይሁን ይለፍ። አልፎማ ብዙ ነገር አሳልፍ ነገርኩ እኮ እኔ። ግን ቢሆንም አንድ ወንድ ይሄ የሰራችውን ስራ ለመሸፋፈን የምትሄድበት ነው። ወንዶቹ ጋር አይቀራት የማትሄድበት ጠንቋይ ቤት የለም ወንድሜ። ይሄ ነገር ትዳሩ እንዲፈርስ ትልቅ ፈንጅ ሆኖ አፈንድቶታል ትዳሩን። እኔም ብን ብዬ ትቼ የሄድኩበት ምክንያት በዚህ ነው። አሁንም ያ ስርዓት የላትም። ያለባት መንፈሱ ነው የምትውልበት ቦታ የምትመጣበት ቦታ። ወንድ ልጅ ድሮም ሁሉን ነገር ይቅርታ አድርግልኝና ልጅ አንተ ልጅ ማለት ነው
ራሱ የሚሸፋፍነው ነገር ነው። በስንቱ ፊት እኔን እንትን ብሎ የስንት ሰው ፊት ገርፎኝ ጓደኞቹ ሊዩት ትቷት ሄደ እከሌን ወዶባት እያለ እኔ ምን አንሶኝ ነው? አገር ነው እኮ ሲያወራል አገር ነው ሲያወራላት ነው። ዝም በለ ወዶ ከሄደ ሞታል እንዴ አንተ ምን እስክትሆን ነው የምትጠብቀው? መጥቶ ቤት ውስጥ እስኪጨፍር ነው ወይ የሚባል ነገር ሲደርሰኝ ነው። ከዚህ ሁሉ ጦርነት ውስጥ አልገባም፣ ልጆቼንም አላስቀየምም። ልጆቼን ከውጭ ሆኜ ማገዝ ይሻለኛል። ስለዚህ ቤት ትቼ ወጥቼ ሄድኩ። እንደዚህ ያለ ሰው አያገባም። ልንገርሽ ሴት ስለፈለክ ወደ ኧረ ሰው አስቀምጠሽ ነው የምታወሪው። አይ እናቴ አንዴ የኔ እኮ ነገሮችን ወደ ነበሩበት ለመመለስ አይደለም የመጣሁት። ከእናንተ ማወቅ ያለብኝ እኮ አሁን ታሪክ ነው እያወራን ያለነው ያለፉ ነገሮች ናቸው። እንዴት ሁኚ እንዳሳደኩ ልጆቼ ተው እኮ አሁን የሚያበሳጭ ነገር ብቻሽን አይደለም ያሳደግሽው፣ እኔም እያገዝኩሽ ነው እኮ። ስላገዝከኝ ያንተ ዳቦ መግዣ ወረወርክና ባለጌ ብቻዬን ያሳደግኩ። ጎረቤትም ሀገርም ይመሰክርብሻል፣ ልጆቹ ራሳቸው ይመሰክሩብሻል። ልጆቼ እንደዚህ ጥሩ ያውቃሉ። ስለዚህ የምትሄድበት ቦታ ጥሩ ስላልሆነ እኔ ይሄንን ትዳር አያስፈልገኝም ብዬ ሄድኩ። ማለት እሷ ማለት እየነገሩኝ የነበሩት ነገሮች የምትሄድበት ቦታ እያሉ እየጠሯቸው ያሉት ቦታዎች ትንሽ በርካታ ጥሩ አይደሉም። ለቤተሰብ እንዴት አወቁ እርሶ? እኔ በተከታታይ ሰዎች ነግሩኝ፣ ጓደኞቿ አብራቸው የምትሄዳቸው። አሁን ይቺ አዲስ ካገባዋት ባለቤቴ ጋር ግንኙነታቸው እዛው ነው የተዋወቁት። አሁን ቅድም ለአንተ ታሪኩን ስትነግርህ ጎረቤት እንደሆነ ነበር እኮ ቅድም ታሪኩን ስትነግርህ አዳምጪ። ቅድም ታሪኩን ስትነግርህ እኔና እሷ እንተዋውቃለን ልጆቹ ግን አያውቁም። እነሱ እንደ ሊተዋወቁ ቻሉ። ስላንተ ለማወቅ ምናልባት አሁን ጎረቤት ነው ያለችኝ ቅድም ስትነግረኝ ጎረቤት ነው እንደ ማህበር ምናምን አይነት አለ አይደል? ልክ ነህ። ጎረቤት እንደሱ እዛው ነው የሚተዋወቁት። እኔ በበርካታ ክትትል ላይ ደረስኩበት። ከዛ በኋላ ነው እሷ ጋር ያችን በመክራት ብዘክራ ልትመለስ ትችላለች በሚልችኛ አሁንም እንደምታያት ናት። ይኸውልህ ግትርነት ስለሆነች እኔ ወደዛ ሄድኩ ማለት ግን ጋሼ ቆይ አሁን እኔ ያልገባኝ ነገር እሷም እንደዚህ አይነት ነገር ውስጥ ካለች የድሮን ባለቤቱም የአዲሷን ባለቤቱ ተመሳሳይ ነገር ላይ ካሉ እንዴት ነው ከአንዱ መርጠው እኔ ይህንን ያልኩበት ምክንያት አለ። እሷን ይዛት የምትሄዱ እሷን እኔ እዛ ከሄድኩ ወዲህ ነው ጓደኝነታቸው እጅግ በጣም እየባሰ ሄዱ። እኔ እንደሚመስለኝ እንደውም ማለት አዲስ ትዳር ላይ ከገቡ በኋላ ነው የሁለቱ ባለቤቶቹ ግንኙነት የጨመረው። ከዛ በኋላ ነው እኔ ምንድን ነው ይሄ ነገር እንዴት ሊተዋወቁ ቻሉ የሚል ነገር እቤት እነሱ አሁን የሚሉት ምንድን ነው መሰለህ እኔ ከዛሽ ጋር እንደምኖር እንደማታውቅ ነው የምታውቀው እሷ። አሁን እዚህ ጋር አንተ ወጠረስ ይዛት ነው እንተዋወቃለን አዲስ ትዳርም እንደያዘ አውቃለሁ የምትለያለ ማን ጋር እንደሆንኩ የት እንደሆንኩ ግን የምታውቀው ነገር እንደሌላት ነበረ የምሰማው ከዛችኛው ራሱ። ግን እዛ የሚሄዱበት ቦታ ላይ ከቆይታ በኋላ ሲገናኙ ያው የሴት ወሬ ያላለ ሲያወሩ ሲያውጣጡ ተገናኙ። የት ነው የምንሄደው? ነገርኩኝ እኮ የት ነው የምንሄደው? አታፍርም እንዳንተ? የት ነው የምንሄደው? ስር ባልትሄዱበት አንቺ እና እሷ ታውቁታላችሁ። ለልጄም ተረፋችሁ እኮ ያመጣችሁ ጣጣ። ኧረ በስመ አብ! እኔ ያልሄድኩበት ጸበል ያልሄድኩበት ቤተክርስቲያን አለ እንዴ? ያልሄድኩበት ገዳም አለ እንዴ? ልጄን ይዤ እውነት እሱ አንቺ ያመጣችሁ ጣጣ እኮ ነው ልጄን ለዚህ ያበቃ። ምንድነው እስኪ የተፈጠረው ነገር? እኔ አሁን ማወቅ የምፈልገው የመጣሁበትም ነገር ዝም በለው። ምንም ይሁን ነገር ለውጥ ከድንገት እንዴት ሊመጣ ቻለ? ማወቅ የምፈልገው ነው እሱን ነው። ከፋሲካ ምሽት በኋላ አሁን አዲሱ ትዳር እያሉ የሚጠሩት ቤተሰብ ጋር ራት ከበሉ በኋላ ሌሊት ልጆት በድንገት ተነስቶ ሌሊት ላይ መረበሽ ጀመረ አይደለ? ከዛ በኋላ ሙሉ ለሙሉ መንፈስ ተጋብቶበት እሱ በጣም ረብሸኛ ሆነ፣ በጣም ታማሚ ሆነ። እዚህ ጋር አለን እያላችሁኝ የነበረው ልጅ የነበረበት በሽታ ሙሉ ለሙሉ ረዛ ተገለበጠ። እኔ ማወቅ የምፈልገው ያ ነገር እንዴት ሊሆን ቻለ? እግዚአብሔር ነው ማለት እግዚአብሔር አንዱን አሻለ አንዱን አሳምሞ ይሆናል። ምን አውቃለሁ እኔ በምን ይታወቃል? ምን ማለት ነው? ምን አይደል ነው አጠያየቅ ራሱ አንተ ምን ለማለት ፈልገህ? አይ እናቴ ምንም እኮ የሚያስፈታ ነገር አይደለም። በሽታ ሳይሽ አስፈቺ ምን አውቃለሁ እኔ እንዴ? አይደለም ይሄ ነገር እንዴት በታምሩ አይደለም በእናትህ አይደለም ይላል እንዴ? ካወራ በኋላ ታምሩ ምንድነው? እኔ ለእንደዚህ ነው እንደመጣው ምንም የተፈጠረ ነገር የለም። በቃ ልጄን ተሻለው እሰይ ተመስገን። የሳቸው ልጅ ግን አሁን ተመሳሳይ በሽታ ላይ ነው ያለው። አፍተሮል እኚህ ሰውዬ የሁለታችሁም ባለቤት ናቸው። ስለዚህ ምን ይፈጠር እንዴ? ጋሽ እስኪ ወደ እርሱ ልምጣ። የፋሲካ ሌሊት አብረው ከተቋደሱ በኋላ ማድ ልጆ ታመመ። መንፈሱ ሙሉ ለሙሉ ተጋባበት። እዚህ ያለው ልጅ ሲሻለው እዛ ጋር ያለው ልጆ ታመመ። ከዛ በዛን ሰዓት ደግሞ ከፋሲካ ማግስት በኋላ እርሶ ይሄኛውን ትዳር ፈታው ወደ ድሮ ትዳሮት ተመለሱ።
ይሄ ነገር እንዴት ነው ሊሆን የቻለው? እንግዲህ ይመላለስ እንጂ እንደው አቀጂ ይሄ አንዴ ከሷ አንዴ ከኔ እያለ ወይ አርፎ አልተቀመጠም። ኧረ እባክሽ ተይኝ አንቺ ኧረ ሴትዮ። ዝም በል በእናትህ። ኧረ እባክሽ ተይኝ። ደግሞ ምንጣጣ ይዘብኝ እንደመጣ ይሄ ነገር ለእኔም ግራ ነው የገባው። ፋሲካ ማግስት ይሄኛው አላሰብ ነው። ምሽቱ ደህና ነበር፣ ያማረ የተዋበ ነበር። ሁላችንም ተነስተን በቃ ያላደረግነው ነገር አልነበረም። ልጆን ተነስቶ አብሮ ተቆጥቻ አስነስቼዋለሁ። ከሚታን ለምንድን ነው ምናምን ብዬ እሱ ጠዋት ነው ምበላው ምናምን ሲል አይደለም ምናምን ብዬ ተቆጥቻ አስነስቼ ለምን ከቁጥር እንጎላለን ምናምን ብዬ አራታችንም በአንድ ማዕድ ሆነን አሳለፍን። ከ30-45 ደቂቃ በኋላ ቤቱ ተደበላለቀ። ከዛ ላይ እንደምን በግርምት ሲያዩ ነበር ነገር ምን ተፈጠረ? ምንድነው? ምን ተፈጠረ ነው የምትለው። በደቂቃ ውስጥ ምን ተፈጠረ ትላለህ። ከዛ ላይ ኧረ እባክሽ ስነ ስርዓት ስትዩ የገዛ ልጅ አይደል እንዴ? ምንድን ነው የምታወራው? ለምን ተሻለው ነው የምትለው? ወንድሜ አሁን እያወራልኝ ያለው ስለ ቀድሞ ትዳሩ ነው። ስለ ቀድሞ ትዳሩ ልበል እንጂ አሁን አዲስ ትዳር እያሉ የሚጠሩት ማለት ነው። ይሁንለት እና ከዛ በኋላ ስለተፈጠረ ነገር እኔ ራሴ ግርም ብሎ ምን እንደማደርግ ግራ ገብቶኝ ዝም ብዬ እያየው ነበር። ምክንያቱም ይሄ ነገር በአንድ ጊዜ እንዴት እንዲህ ሊፈጠር ይችላል? እኔም እንደዚህ ነው ልጅ ሳስታመም የነበረው ያው የሚል ነገር ገርሞኝ ነበር። ጠዋት ግን ሕክምና መውሰድ እኔም አብሬ ሄጃለሁ፣ ጸበልም አብሬ ሄጃለሁ። ያልሄድኩበት ያልተንከራተትኩበት የለም። ከዛ ግን በድንገት ያንን ቤት ተውና ወደዚህ ቤት ደግሞ ተመልሰው ወደዚህ ቤት ተመለስኩ። እዚህ ጋርም ደግሞ እችኛዋ አታርፍም። እችኛዋ አታርፍም ማለት አሁን አዲስ ያገባዋት ባለቤት ከወንዶችም ጋር ስትወጣ ይሄ አባይ ጠንቋይ ቤትም እንደምትሄድ ምናምንም እንደምትል እኔም ብዙ ጊዜ ከሰዎች ጋር አያታለሁ። አቶ ምንተስኖት እኔ ትክክለኛ ጥያቄን ቀጥታ እንዲመልሱልኝ እፈልጋለሁ። እርስዎ ከፋሲካ ማግስት በኋላ ያንን ትዳር ሙሉ ለሙሉ ትተውት ወደዚህ ተመለሱ አይደለ? ያ ነገር ለምን ሊሆን ቻለ? ለምንድን ነው ያኛውን ትዳር እንግዲህ ታማሚ ልጅ አሉት፣ ድንገት ተነስቶ ነው የታመመው። በትዳሩ ደስተኛ ነበሩ፣ ረጅም ዓመት አብሯት ቆይተዋል፣ 2 ልጆች አፍርተዋል። ድንገት ተነስተው ግን ያንን ትዳር ደግሞ ልክ ይሄ ነገር ከተፈጠረ በኋላ ልጆት መታመም ሲጀምር ያንን ትዳር ሙሉ ለሙሉ ትተውት ወደዚህ ትዳር ተመለሱ። ይሄ የሆነበት ነገር ምንድን ነው? እዛ ጋር ያለው ነገር ስላልጣመ መጀመሪያ ደግሞ እዚህ ጋር የነበረው ነገር ስላልጣመ ወጥቼ ነበረ። ከዛ በኋላ ደግሞ ከዚህ ጋር ያለው ነገር ያው ሁለቱም አንድ አይነት ነገር ስለሆኑ የተምታታ አይነት ነገር ስለሆነ ተመልሼ ከዚህኛው እዚህኛው ይሻላል ብዬ ይሄንን ግን ያላስታመምኩት ግን ጥያቄን የመለሱልኝ በትክክል አልመለሱልኝም። ጥያቄን ምናልባት እርስዎ ማለት እዛ ጋር ታማሚ ልጅ ሲፈጠር እዚህ ጋር መጀመሪያ ታማሚ ልጅ ነበሩት፣ ጥለውት የነበረ ትዳር ነበረ። ከዛ እዛ ጋር ደግሞ ድንገት ራት ከበላችሁ በኋላ ታማሚ ቢሆንም እኮ እዚህኛው ጋር ጥዬ የሄድኩት ትዳር ጋር ታማሚ ቢሆንም እኮ ለዚህ ልጅ እኔ ያልሄድኩበት ጸበል ያልወሰድኩት ሕክምና ያልደረስኩበት ቦታ እኮ የለም። ያለኝንም ገንዘብ የጨረስኩት እኮ በዚህ በማስታመም ይሄኛውን ልጅ ማለት ነው። በማስታመም ነው የጨረስኩት። አሁን በእንደዚህ አይነት እንትን ውስጥ እንዲሆን የሆነው ያንን ነገር እንግዲህ እኔ እናትየው ናት የምታውቀው በብዛት የሚቀርበው እናትየው ነው። እና አሁን ራሱ ታሞ እንኳን ዝም በል ብላ ስትቆጣው ዝም የሚለው ያንን ያክል መንፈስ ያን ያክል አስቸጋሪ ያን ያክል የሚያደርግ ነገር እሷ እናት ስትቆጣው ዝም የሚለው እንኳን አላ ታዲያ ለምን አትሰቃይም ነው እንዴ? አንቺ አሁን ማንን ነው እየደገፍሽ ያለሽ? እኮ ነው ያልገባኝ። አዲሱን ባለቤቱን ነው እየደገፍሽ ያለሽ? እኔ ምን አገባኝ ስለሷ? እና ካላገባሽ ስለሷ ነው ገባኝ አይደለም? እሱ ይሰቃዩ ነው ወይ የሚለው ነው። ኦኬ አንቺ ነገር ኤክስፒሪየንስ አድርገሽዋል ከዚህ በፊት አንቺ እናት አይደለው እንዴ? ታዲያ እናት አይደለው እኮ አንድ አይነት ስሜት ላይ ነበራችሁ። ስለዚህ ስሜቷ እኔም ነበረኝ እኮ ታማሚ ልጅ እኮ አልኩ አይደል እንዴ? እኔም የኔም ልጅ እኮ ታማሚ ነበረ። በድንገት እግዚአብሔር ፈወሰልኝ። በቃ አሁን የእሷ ልጅ ታመመ እንደዚህ ሆነ የሚለው ይበላ። የእሷም ልጅ የእሱ ልጅ ነው፣ የኔም ልጅ የእሱ ልጅ ነው። በቃ እስኪ ሌላ ጥያቄ ልጠይቃችሁና ምናልባት እናንተ ይሄን ነገር ደብቃችሁ በልጆቻችሁ መካከል የማይሆን ግንኙነት ተፈጥሮ ነበረ። በአዲሱ ትዳሮት ባለችዋ በሰብለና በእርሶ ልጅ መካከል የፍቅር ግንኙነት ተፈጥሮ ነበረ። በዚህ መሀል ላይ እንግዲህ ፈጣሪ የማይወደው ነገር ቢፈጠር ወንድምና እህት ተጋብተው ምን ሊፈጠር እንደሚችል ማሰብ ይከብዳል። ስለዚህ ነገር ምን የምታውቁት ነገር አለ? አንተ ታውቃለህ እንዴ? አያውቅም እሱ? ምን እንጃ የምታውቁ
አይመስለኝም። ግን እናንተ ነገሮችን በመደበቃችሁና እንደዚህ በማድረጋችሁ እዛ ጋር ሊፈጠር የሚችለው አደጋ እንግዲህ ከባድ ነበር። ይህን ነገር ከሰብለ አንደበት ነው የሰማሁት። ሰብለ ራሷ ነች የነገረችኝ። ወደ እናንተም እንድመጣ ይህንን ታሪክም እንዳጣራ ያደረገችኝ ሰብለ ነች። እሷ ታውቃለች። ሰብለ እዚህ ቤት ስትመጣ ጋሼ አላባረሯትም? አባረሯታል አይደል? ታዲያ ያ ምን ትሰሪያለች? ምን ትሰሪ መጣሽ ብያታል። ሂጂ ውጪ ብለው አባረሯት። ይሄ የኔ ቤት ነው። ከሱ ጋራ ፍቅረኛ ሆነች ብዬ አስቤ ማለት ምናልባት እኔ በማላውቀው መንገድ ወንድሟ መሆኑን ተረድታ ነው። ወንድሟ መሆኑንማ ብትረዳ ኖሮማ እንዴት እንደዚህ አይነት ነገር ፍቅረኛ አሁንም አድምጠኝ፣ ፍቅረኛዬ ነው ብላ የመጣች አልመሰለኝም። እዚህ የመጣችው እኮ ማለት ነው እሱን ፈልጋ ነው የመጣችው። እሱን ፈልጋ ነው የመጣችው። እርሶን ስታይ ደነገጠች። ሲጠይቁት አዎ ይሄ የኔ አዲሱ ትዳሬ ነው ዘርበይ ከዚህ ምናምን ብለው አባረሯት። ከዛ በኋላም አግኝቷት አያውቁም አይደል? እዛ ቤት አይቻልም ሄደውም አያውቁም። እዛ ታማሚ ልጅ እያሉት ያ ሁሉ ነገር እያለ ወደዛም ተመልሰው ሄደው አያውቁም አይደል? አቶ ምንተስኖት ለእኔ አንድ ነገር ግልጽ እንዲያደርጉልኝ እፈልጋለሁ። አሁን እኔ በእርሶ ቦታ ሆኜም አንዳንድ ነገሮችን እያየሁ ነው ያለሁት። ምናልባት እርሶ እንደሚሉኝ በሁለቱም ትዳሮት መካከል እንደዚህ አይነት ቦታዎች ላይ የሚያዘወትሩ ከሆነ ወይም የሚሄዱ ከሆነና ተመሳሳይ ድርጊት እዚህ ታማሚ የነበረ ልጅ እዛ ጋም ታማሚ እዚህ ጋር ታማሚ የነበረ ልጅ ጤነኛ ሆኖ እዛ ጋር ያለው ጤነኛው ልጅ ታማሚ ከሆነ እዚህ ጋር እየተሰራ ያለ ከጀርባ የተሰራ ነገር አለ። እስኪ ምናልባት ጋሼ ልጠይቆትና እኔ መንስኤ ሊሆን ይችላል ብዬ የማስበው ለዚህ ነገር እየተሰማኝ የነበረው ለፋሲካ የገዙት ዶሮ ነው ብዬ ላስብ። የፋሲካውን ዶሮ እንዴት ነበር የገዙት? ከየት ነው ያመጡት? እኔ እኮ ምን እንደምትሉ ግራ ግብት ነው ያለኝ። ሰው የሰው ልጅ ዳነ ብሎ ስንት ነገር መዳኛ እኮ አለ አይደል እንዴ? ጸበል ነው፣ እኔ ለራሴ ቤተክርስቲያን ነው ጠዋት ማታ ቤተክርስቲያን ነው የሚሄደው። አሁን እሱ እንደሚል አይደለም አይደል እንዴ? ማን ለልጁ ይሰንፋል? አልሰነፍኩም። ያ በተቻለ መጠን ለማስታመም እኮ ተአምር የሆነው ነገር ነው እየገረመኝ ያለው። በቃ ዳነ በእግዚአብሔር ነው እንዴ? በምን ይሆናል? እኔ እኮ እዚያ ግን ተመሳሳይ በሽታ መጣ። ልንገርህ እግዚአብሔር ልንገርህ፣ እንደውም እኔ እሱን ችዬ ጣጣስ ያለበት እሱ ከነ ቤተሰቡ እሱ ብቻውን እኮ አይደለም ከነ ቤተሰቡ ጭምር ሁሉን ችዬ ኑሬ ወይ ጉድ! ኧረ ተዋት ወንድሜ፣ ለሊቱ ሁሉ ቢላይ ዛስ የሆነ በቃ አንተ እንዴት አይነት ፍዳ እንዳሳለፍኩ ነው የማውቀው። ተጋብተን በቅርብ ጊዜ እስከነበረ ገና እዚህ ቤት እኔ ምን እግር እንደጣለኝ መድኃኒዓለም ሲፈርድብኝ ነው። እግዚአብሔር ለሊት ተነሳ ቢላይ ዛ ተነሳ። ምንም አታደርገው ነገር ምንድን ነው? ወይኔ ማንን ነው እንደዚህ የምትለው? ግራ የሚያጋባ እሷ ብቻ ቤተሰቦቿ ብቻ አይደሉ፣ ሁሉም መንፈሱም እሷ ላይ የማታደርገው ማሰራው ነገር ነገሮቹ ዶሮ ምን አደረገ? ኧረ ምንም አያረገዝም። ዶሮ ምንም አደረገ ሳይሆን እንደ መንስኤ ምናልባት የምንሰማቸው ነገሮች አሉ። አንዳንድ ነገሮች እኔም ይህን ታሪክ ከሰማሁ በኋላ ሰዎችን የጠያየኩ ነበረ። ወንድሜ አንድ ጊዜ አድምጥ። ጦስም የለም ምንም የለም እዚህ ቤተሰብ ውስጥ። ዶሮ እኔ ለመግዛት አስቤ ነበር፣ አማክሬያት ነበር። ዶሮ ከክፍለ ሀገር የሚያመጣ ሰው አላለች፣ ለዚህ ቤትም ለዛ ቤትም። ይሄ መልካምነት ነው። ከዚህ በፊት እንደዚህ ታደርጉ ነበር? ካገኘ ከገበያ እንገዛለን፣ ካልሆነም ከክፍለ ሀገር አንድ ለራሳችን ይመጣል። ከዚህ በኋላ ነው እንግዲህ እነሱ በራሳቸው መቀራረብ ከጀመሩና ከተዋወቁ እሷም ለዛ ለልጆች ይሄ እነዚህም ልጆቼ ናቸው እነዛም ልጆቼ ናቸው በሚል ለዛም አንድ ዶሮ ለዚህኛውም አንድ ዶሮ፣ ሁለቱንም ዶሮ ግን እኔ ያደርኩት ሁለቱም ቤት እና ታዲያ እኔ እዚህ ተወዷል እኛ እኔ ዶሮ ፋሲካ ዶሮ ጦስ ዶሮ የምትለው ነገር እኛ ቤተሰብ ውስጥ ጦስ የሚባል ነገር እኔ እስከማውቀው ድረስ የማውቀው ነገር እኔ እስከዚህ ድረስ ነው የማውቀው ስለ ዶሮ እኮ እኔ አሁን እኮ እኔም እንደዚህ ነገር አመኜ ሳይሆን እንደ መላመት ብዙ ሰዎችን ሳማክር እንዴት ነው አንድ ጤነኛ የነበረ ልጅ ከአንደኛው በሽታ ላይ ኮፒ የሚያደርገው ወይም ደግሞ ሁለቱ ሊቀያየሩ የሚችሉት ብዬ ቼክ ሳደርግ ምናልባት ከእንደዚህ አይነት ታሪክ እስኪ ጠይቃ ስለ ዶሮ እስኪ አንቺስ ዶሮውን ከክፍለ ሀገር ዶሮ ከክፍለ ሀገር ነው የመጣው ወይስ ከዚህ ተገዝቶ ቀደም እንደነገርኩ የሚሄዱበት ቦታ እንደዚህ አይነት ነገር በሽታው ከዚህ ወደዛ እንዲል ሁለቱም ልጆቼ ናቸው ነው ገብቷል። እኔ ቤተክርስቲያን ሰው ነኝ። ስለዚህ ጉዳይ ማቆም ነገር ጦስ ምናምን ስለምትለው ነው የሚያገባኝ ነገር የማቆም ነገርም የለም። እና እኔ ትክክል እግዚአብሔር ያለብኝ ይሄኛው ልጆት ተሽሎት ያኛው ልጆት እንዴት ሊታመም ቻለ? አንድ አይነት በሽታ ይሄንን ጠይቅ። ምናልባት ጦስ ዶሮ ምናምን በምትሉትን ነገር የምታውቀው ዶሮውንም የገዛችው እሷ ናት። እሷን
እኔ በዚህ ውስጥ የለውም የማውቀው ነገር። ዶሮችን ግን ሁለቱም ቦታ ዶሮ ከክፍለ ሀገር ነው መጣ ጨርስ እንደ ወረኛ እንደ ሁሉን ነገር አንተ እንደው ራስህ ታዘበው። ሁሉን ነገር እኔ ልጅ ሲደፈድፍ ቅድም ሌላ ነገር ይላል። መደፍደፍ አይደል እኔ ነኝ ዶሮ የገዛሁት። አዳምጪ ቆይ እኔ ነኝ ዶሮ የገዛሁት። እኔ ነኝ ከክፍለ ሀገር ያመጣሁት። እኔ ዶሮ ማምረት መሰለህ እንዴ? ከማንኛውም ሰው እንደሚሸጠው ሰው እኔ ይቀንሳል ብዬ ነው ያመጣሁት። እሺ ከክፍለ ሀገር ዶሮ መጣ። አዎ ይቀንሳል። እስኪ አንቺ ብቻ እንድትመልሽኝ የምፈልገው እንዴት ይሄ ነገር ሊሆን ቻለ? ልጅሽ ወዲያውኑ ተሻለው? የልጅሽ በሽታ አይነት ደግሞ ማለት ነው የእሳቸው ልጅ ደግሞ ታመመ። እኔ ምን አውቃለሁ? እኔ ምን አውቃለሁ ማለት ያመጣሽው ዶሮ። እሺ ከዛ በኋላ ደግሞ የአንቺ ትዳር ተመለሰ። ያንን ትዳር እኮ ልጇቸው ከታመመ በኋላ እኚህ ሰውዬ ብንብየን ያንን ጥለው ወደዚህ ሊመጡ ቻሉ። እኔ ምን አውቃለሁ? የማውቀው ነገር የለም። እኔ እንደውም ይሄን ዶሮ ባመጣችበት ቦታ የላኩላት ሰዎችም ወይም ያስመጣቻቸው ሰዎችም እሷም ሊጠየቁ ይገባል። በዚህ በጣም ደግሞ ሰው እንዳይሰቀብበት ዶሮ ምንድን ነው ህግን ተከትለ መተ ግን ይሄንን ጉዳይ መፍታት አለብኝ ብለ ከመጣ ከዚህ ቤት እዛ ቤት ከዛ ቤት እኔን ከዛን ቀልቅሎ እዚያ መጣ። ልጄን ከምንም በላይ መወደውን ልጄ ምታ ይሄንንም ወደዋለሁ ያንንም ለሁለቱም ያላየሁት ፍርድ አይደለም። ይሄው እንደዚህ የቀረው አሁን ለምንድን ነው ታዲያ ጋሼ ያንን ታማሚ አዲሱን ታማሚ ልጆትን ትተው ሙሉ ለሙሉ እዛ የነበረውን ነገር አቋርጠው እንግዲህ ፋሲካ ካለፈ ብዙ ቀናቶች አልተቆጠሩም። እርስዎ እዚኛው ቤት መጥተው ኑሮትን ጀምረዋል። ለእኔም ግራ ገብቶኛል። አሁን ስጠይቀኝ ሁሉ ነገር እየታየኝ መጣ። አሁን ጦስ ዶሮ ምናምን በምትል ዶሮ ከየት መጣ ምን መጣ ከየት እንዴት ሆነ? አሁን ነው እኔ ለራሴ እውነት እኮ ነው ይሄ ነገር ሊሆን ይችላል ምናምን እያልኩ ማብሰልሰል የጀመርኩት። አቶም ተስኖት አይመስለኝም። እኔ አሁን ስለነገርኩት አይደለም ወደ ማብሰልሰል የሚገቡት። ምናልባት እርሶም እያወቁ እየደበቁኝ ያሉት ነገር ይኖራል። ግን እናቴ ጋር ግን እያየኋቸው ያሉት አንዳንድ ነገሮች አሉ። ኧረ ዝም በለው ጦስ ይጥቡሳ ሲል ካንቺ አንደበት መስማት ፈልጋለሁ። እስኪ እሳቸው እንደሚሉት ምናልባት አዋቂ ቤት የመሄድ ነገር ምናምን አለ። መብትሽ ነው። ይሄ እኮ የራስሽ እምነት ነው። እንደፈለግሽ ማድረግ ትችያለሽ። ግን ምናልባት እዛ ጋር እየተፈጠሩ ያሉ ነገሮች አሁን ነገ ደግሞ ከነገ ወዲያ የእሳቸው ይሄኛው ልጅ ሲሻለው ተመልሶ አንቺ ልጅ ላይ የሚመጣ ከሆነ ስቃያችሁን ማራዘም እንጂ መድኃኒት አታገኙበትም። እኔ ደግሞ የምፈልገው መድኃኒት እንድታገኙ ነው። ስለዚህ እየተፈጠረ ያለ ነገር ካለ በግልጽ ንገሪኝ። ምንም አላለችም። እኔ አሁን እኮ እየገረመኝ ያለው በእሷ በኩልም ያለውን ነገር እሷን ስጠይቃትም ባለቤቷ ትዳር እንዳለው ልጆች እንዳሉት ታውቃለች። ያው ከኔ በፊት የነበር ነገር ነው። ችግር የለም። ይሄን ነገር ተነጋግረን ከእሷ ጋር ረጅም ጊዜ እንደኖርኩኝ 2 ልጆች እንዳለኝ አብረን ልንኖርና ልንቀጥል እንችላለን አንችልም የሚለውን ነገር ከእሷ ጋር በሚገባ ተነጋግረን ነው ወደ ትዳር የገባን እኮ። አሁን ለምንድን ነው ታዲያ ከፋሲካ ሌሊት በኋላ አሁን እኮ እኔ አልገባኝ ጋሼ። ከዚህ ከፋሲካ ሌሊት በኋላ እንዴት ነው በድንገት ተነስተው ያንን ትዳር ትተውት፣ ምናልባት ግጭት ካለም እንዲያስረዱኝ ስለሚፈልግ ነው፣ ያንን ትዳር ትተው ወደዚህ ትዳር የተመለሱበት ነገር ጥያቄ ስለሆነብኝ። አትናገርም እንዴ? ራስህ የመጣበትን ስትሄድ አትናገር፣ ስትመጣ አትናገር። ተናገር፣ ምን እንዳመጣህ ተናገር። እኔ ወደዚህ የመጣሁበት ምክንያት የዛን ቀን ምሽት ነው። ያው ሁላችሁም እንደምታውቁት በዓል ነው። በዓል ነበረና ቤት ውስጥ የጣው ነበረ ይጫወት ነበር። ከውጭም ትንሽ ሰዓት እስኪደርስ ከጓደኞቼ ጋር አምሽቻለሁ። ቤትም ስመጣ ተጨመረበት። ከዛ በኋላ ቤት አንዳንድ ያልሆነ ነገር ተፈጠረ፣ ግጭት። ከዛ በኋላ በምን እንደሆነ አላውቅም እዚህ ቤት መጣ። በስመ አብ መንፈስ ነው ማለት ወደዚህ መጣ። ከባለቤቱ ጋር ግጭት ነበረ ያልሆነ በቃ ብዙም አልነበረም። እኔ በጣም ነው የገረመኝ። በሰዓቱ እኮ ልጆች ታሟል። ለምንድን ነው አንተ ዝም ብለህ የምታየው? ልጅህ አይደለም ወይ ምናምን በሚናገሩ ጊዜ አበሳጨኝ። እንዴት ነው እኔ ለልጄ የማልሆነው? ምን እያላችሁኝ ነው ምናምን ብዬ ተናድጄ ወጣሁ። ስመለስ እዚህ ነው ያለሁት፣ እዚህ ቤት ውስጥ ነው ያለሁት። ከዛ በኋላ ወደዛ መመለስ አልፈለግኩም፣ እዚሁ ቀር እኮ ማለት። እሷስ እንዴት ልትቀበል ቻለች? በዓል ነው ሰክሮ መጣ። ሌላ ጊዜ በውጭ ነው እንዳልኩ ልጆቹን የሚያገኘው። እኔ ቤት ድርሽም ብሎ አያውቅም እስከዛሬ። ሰክሮ መጣ። እኔም በቃ ጠጥቶ ነው ብዬ ግባ አልኩትኝ። ገባ፣ አደረ። ጠዋት ተነሳ፣ ራሱን ዘዬ እንዴት መጣው ምናምን። እንዴ ምን አውቃለሁ፣ ሰከርክ መጣ። በቃ የልጆች አባት ነው፣ ወጣ አልልህም፣ አደርክ፣ አሁን መሄድ ትችላለህ ስለው አይ ያልሄድም እንደውም እዛ አስጠልቶኛል አለ። ኧረ እንዴት ብለው በቃ ምን ነው ሸክሞ ኩብሽ እንዴ ምንድን ነው ምን ችግር አለው? በቃ መጣ። ኧረ እኔ አላልኩኝም።
ከተቀመጥ ተቀመጥ፣ ግን እንዴት እንዲህ ባንድ ጊዜ ስለው አይ በቃ እኔ አስጠልቶኛል ከቤትም አልወጣም ብሎ እዚህ በኋላ እዚህ ቁጭ አለ። በቃ በዚህ ነው ትዳሩ የተመለሰው። ወጡ ቀረ። አይ በቃ ከዛ ጠዋትም በቃ እንዲለቀው ብዬ አንጎበሩ ጠላ ሰጠሁትኝ። ጠጣ ቆንጆ ነው። እኔ ድሮም ጠላሽ እንወዳለሁ አይ ዝም ብለህ ጠጣ አልኩት። እዚህ ቤት ውስጥ የምጠጣው አንዳንድ ብርጭቆ ጠላ ሳይሆን አይቀርም። እኔንም እዚህ አደንዞ ያስቀር እንዴ ለዓመት ማለት ነው። ጠዋት ሁሉ ጊዜ አሁን ዓመት ባልሆነ አልሆነ ምንም ጊዜ ቢሆን ጠዋት ሲሄድ አንዳንድ ብርጭቆ እና ቀራሪውን እንትን ብዬ ነው እንጂ ሁሉ ጊዜ ነው እንዴ አንተ? ይሄ ነገር ሳይሆን አይቀርም። እኔንም እዚህ አደንዞ ያስቀር እኮ። የዛን ቀን የበዓል ቀን መጡ፣ ማታ ላይ ሰክረው ገቡ። ከዛ በኋላ ያንን ትዳር ሙሉ ለሙሉ ተውኩት። ከዛ በኋላ ጠዋት አንዳንድ ብርጭቆ ጠላ ይዘጣ ከቁርሱ በኋላ ይላል። ይሄ ነገር ሳይሆን አይቀርም። አሁን ሳስበው ውስጡ ጥሩ አይደል። እግዚኦ አረንዶ እንጃ ጋሽ እኔ እየገባኝ አይደለም። ትንሽ እየተምታቱ ያሉ ነገሮች ነው። ይኸውልህ እኔ ብቻዬን ያለሁት ቤት ውስጥ አይደል እንዴ? ብቻዬን ስለሆንኩኝ የጠመኩት ጠላ ማንም አይጠጣውም። እንደገና ደግሞ ገና ከድፍድፉ ደግሞ ገና ቅራሪ ታወጣለህ። በቃ እሱ መጣ። አይ እንግዲህ ትዳሬም ከተመለሰ ወንድም ካለ እሱ ይጠጣ እያለን ጠዋት ቁርስ እንደበላ አንድ ብርጭቆን ጥጥጥ ያደርጋል። ኖርማሊ እኮ እንዳይሰከር እንጂ ሌላ ምንም ችግር የለውም። ይጠጣል። አንድ ጣሳ ሳይሆን አንድ ብርጭቆት ነው የሚጠጣት። እሷን ጥጥጥ ያደርጋል። እዚሁ ይውላል። አረ ልጆቹን ሂድ ሚስትህም ደግሞ ሌላ ነገር እንዳታመጣ ሂድ። አልፈልግም አልሄድም። እኔ እዛ ሜዳ ያስጠኝ አታንሺ ስለነሱ። ታዲያ አንቺ ጠላ ነው አድንዞ ያስቀረኝ። ለማንኛውም እኔ ማለት ማወቅ የምፈልገው ነገር አውቄያለሁ። ትንሽ የተወሳሰበ ነገር በመሀላችሁ እንዳለ ግልጽ ነው። እኔ ግን ያው መድኃኒቱን አብረን ተጋግዘን ማግኘት የምንችል ከሆነ ልጅሽ የተሻለበትን መንገድ ከነገርሽኝ የእሳቸውም ልጅ ደግሞ የሚዳንበትን መድኃኒት የሚያገኝበትን አትነግርም። በታመራት ምን አለ ሐኪም ያዘዘለት መድኃኒት የለ ምን ብዬ እነግርሃለሁ? በቃ በቅስበት በአንድ ቀን ዳነልኝ። እሰይ በቃ እኔ ያለሁት እዛ ቤት ነው። እዚህ ጋር እንዴት እንደዳነ እንዴት እንደሆነ እንግዲህ ግራ የሚገባ ነገር ነው። ምንም የምታውቀው ነገር የለም። ምን ሰጡት ምን አልሰጡት የምታውቀው ነገር የለም። ለማንኛውም ያው ከኔ ጋር ስለነበራችሁ ቃለ መጠይቅ በጣም በደንብ አድርጌ አመሰግናለሁ። አንዳንድ ነጥቦችን ይዣለሁ። እኔም ምናልባት ሌላ ሰው ይህንን ነገር የሚያውቅ ምናምን የሚደግፈኝ ሰው ካለ ለማጣራት ጥረት አደርጋለሁ። ትንሽ የተወሳሰበ ነገር እንዳለው ያሳያል። እኔ ደግሞ ባለኝ ሕግ እውቀት ይሄን አሁን እናንተ የነገራችሁኝን ነገር ለመፍታት የሚያስችል ነገር የለኝም። ምናልባት ስለዚህ ነገር የሚያውቅ ሰው የሚረዳኝ ካለ ጠይቄ በተቻለ መጠን ያሉትን ነገሮች ለማስተካከል ጥረት አደርጋለሁ። ለማንኛውም ውድ ቤተሰቦቼ ያው እኔ ግራ የሚያጋባ ነገር ነው እዚህ ጋር እየሰማ ያለሁት። እናንተ የምታውቁትን ነገር አስተያየታችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። በዚህ ጉዳይ እንድታግዙኝ እፈልጋለሁ። ትንሽ ግራ የሚያጋባ የሚያምታታ ትንሽ ወዝገብ ያለ ኬዝ ውስጥ ነው የገባሁት። ምናልባት ይህን ቤተሰብ ረድቼ ያስተካክላለሁ አላስተካክልም የማውቀው ነገር የለም። እሱም ፈጣሪ ነው የሚያውቀው። ግን የሰማኋቸው ነገሮች ትንሽ የሆነ ነጥቦችን ይዤ እንድወጣ አድርጎኛል። እናንተም ደግሞ እስኪ ያላችሁን አስተያየትም ጥቆማም ኮመንት ላይ ማስፈራችሁን እንዳትረሱት። በጸሎትም አግዙኝ፣ ደግፉኝ። እናንተ የምታደርጉልኝ ነገር ሁሉ እኔ እየጠቀመኛል፣ ወደፊት እንድራመድ ያደርገኛል እና ቻናሉን በተቻለ መጠን ሼር በማድረግ ሌላ ወዳጅ ዘመዶች እንድታፈሩልኝ እፈልጋለሁ። ቪዲዮንም ደግሞ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ በማድረግ አግዙኝ፣ ደግፉኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ወንድማችሁ ቴድሮስ ነበርኩኝ። በያላችሁበት ቸር ቆዩልኝ።